እንጂ ሞቷንማ ተረድተዋል እኮ ተሁለት ወር ተ15 ቀን በፊት ልጃቸውን በውሸት ተረድተዋል። እነዚህ መርዘኞች ገጠር ላይ በሻሻ ምስኪን በመሰለ ልጅ የእሳቸውን ፍላጎት ተጠቅመውበት ሙታለች ብሎ በግማሽ ሚሊዮን ህዝብ አውጀዋል። እኛ ማን ነው ሙታለች ሪካርድ ስላ እንጂ አይደለችም ሞቷንም ቢሆን ለቤተሰብ እንድናረዳ የሚል ቅልቦች ሪካርድ ስለደረሰ ነው። እያንዳንዱ ይቀርጻሉ በነገራችን ላይ። ስለዚህ ያው ቅልቦች ሰይዶ ቅልቦች ምናልባት አሁን ስለመጣ ነገሩን በጥልቀት ካለ እኮ ልንገራቸው ብዬ ነው እኮ ላስረዳቸው። እነሱ ሙታለች ብለው የውሸት አጽም ይዘው መጥተዋል። አንደኛ ደግሞ ሞቷን ላለመቀበል መልሰው እነዛው ምንድነው አጽም ይዘው የመጡ ግለሰቦች መልሰው ስተት ነው የሰራ ነው ይቅርታ ብለዋል። አሁን የተለሳለሰ ነገር ስታሳዩቸው መልሰው ሙታለች ብለው ሌላ አጽም ይዘው ሊመጡ ስለሚችሉ በጥንቃቄ እንዲከድ የደከምነው 10 ቀን ሞቷን ላለመቀበልና ልጅቱን በህይወት ለማግኘት ነው። ልጅቱ አለች። ብዙ መረጃዎች ስላሉ ቀስ ብላችሁ ሄዱ። ያው ታውቃላችሁ እኔ 10 ቀን ሙሉ ስራም አልሰራሁኝ። ብዙ እጣዎች አሉ፣ የተዘበራረቁ ደረሰኞች አሉ። እነዛን እያስተካከልኩ ነው እና ደግሞ ስራም ብዙ የሚስተካከላለ የሱቅ ስራ። ለዛ ብዬ ነው እንጂ በሌላ ነገር ምንም እንዳታዩት። እንደዚሁ እመጣለሁኝ። ግን ሙታለች የሚለው ላይ አደራችሁን። ተሰድበንበታል፣ ተንቋሸንበታል፣ ስራችን ሁሉ ዋጋ ከፍለንበታል። ሞቷን ላለመቀበል ሞቷን ያለመቀበላችን ነው ዛሬ መጥተው ይቅርታ እያሉ ያሉት እነዚህ ሰዎች። ምክንያቱም የውሸት መረጃ ነበር ይዘው የመጡት። አሁንም የእናንተ ለስላሴ ካዩ አንዱን አስክሬን አስቀረጸው ይሄው ሙታለች ብለው ይዘው ይመጣሉ። አደራችሁን ለማለት ነው። አይዟችሁ፣ በርቱ። እናመሰግናለን። ቅልቦችም ሁላችሁ። እሺ ሰያየኛ አልተነሳነስንም። መረጃ እየሰበሰብን ነው። መረጃ ስንሰበስብ እኮ ለስለስ ብለን ነው መሰብሰብ ያለብን አይደል? ሰያ ሳናስፎግር የምትፈልገውን እስክታገኝ ድረስ ይኸውልህ፣ የምትፈልገውን እስክታገኝ ድረስ በጥበብና ለስለስ ብለህ ሳታስፎግር ያሉትን ሁሉ ያመንክ መስለክ አዎ እያልክ ተቀብለህ ነው መረጃ ሰብስበህ ያንን መረጃ አቀናጅተህ ወደ መፍትሄ የሚደርሰው እና ለዛ ነው እንጂ ኔቨር ኤቨር አታስብ። መሞቷንማ መቼም ተብሎ ስለሚታመንም ነው መረጃ ሞታ አልሞተችም እኛ አናቅም እስከ መረጃም ስንገኝ ድረስ ማለት ነው። አሁን ከሁሉም በላይ 3 ዓመት ለዚህ አረመኔዎች ታግያለሁ እዚህ ጋር እኔ በሶዳ አረቢያ ማለት ነው። እስከ 1 ሚሊዮን ተከፍሎ ለኔ ለመግደል ተፈትኛለሁ ስለታገልኩት እና አቦፋንና ሌሎችም እዚህ ሚዲያ ላይ ያላችሁ ይሄ እንደተራ ነው፣ ፈተና እንዳለ ነው፣ ጠንክራችሁ ስሩ ነው ለማለት። እኔ ብዙ ፈተና አልፌያለሁ ለአረመኔዎች ስለታገልኩ ነው። 3 ዓመት ከአምባሲ ሆኜ ነው የታገልኩት። ብዙ ሰው እኔ ስለ ድንበር በጣም ነው የምጋሉ። ከዚህ የባሰ አለ። ያህናማ በሚዲያ ስለምታውቀው ነው። ከዚህ የባሰ ነው። ብዙ አለ፣ ብዙ ታሪክ አለ፣ ያስደመመ ታሪክ አለ። ኢትዮጵያውያን እንደዚህ ይሰራሉ። ከዓለም ላይ ያልተሰራ ታሪክ አለ። በዚህ በሳውዲ አረቢያና የመን ድንበር ብዙ ታሪክ አለ። አንተ አታውቁ። አሁን ያወቃችሁ አረመኔዎች በየመንና በድንበሩ እንደዚህ የሚሰሩ ያላችሁ አሁን ነው ያያችሁ ያወቃችሁ። እኛ 3 ዓመት ነው እናውቃለን እዚህ ታሪክ ማለት ነው። እና ልጅቷ አሁን ምን ያረጉ መሰለኝ ተክላይ ከሳቸው በደም ደም እኔ 3 ወንድሞቻችሁ ደላላ ነው የሚሰሩ ተክላይ ወንዱም አለ በሁሽ ጸጋይ አረጋው የሚባል ትልቁ ወንዱም አለ። ትልቁ ወንዱም ደግሞ አዲስ አበባ አለ ከሽዋሮ ብቻ ደላላዎች የሚሰራ በጣም ነው እንታወቃለን። ከዚህ በላይ እሱም ትልቁ ወንድሙ አዲስ አበባ ያልከውን ኢንፎርሜሽን ልትሰጠን ትችላለህ? እኔ ኢንፎርሜሽን የወላችሁ እኔ በደም ነው የማውቃቸው የዚህ ሾዎችም ልትሰጠኝ ትችላለህ? ዋትስአፕ ቁጥር አለ አለኝ። አዎ ያዢ እዚህ አየር ላይ ችግር የለውም። እኔ ቲክቶክ ላይ ያለው እኔ ቁጥር ማንም ያውቀዋል፣ ደላላ ሳይቀር እኔ ችግር የለም። እሺ ጥሩ። እንግዲያው የኔን ቁጥር ግን ለማንም እንዳትሰጥ እሺ ወንድሜ፣ ንገረኝ። ችግር የለውም። 05 አንዴ ፕላስ 1 ሰከንድ አሁን ሃይንደልክ
966 እሺ 05 ብያለሁ 82 91 ቮይስ አድርጌልሃለሁ እና ፕሊስ የምጠይቀህ ነገሮች አሉ ደግሞ እዚህ ጋር የማይጠየቁ አንዳንድ መረጃዎች እሺ ባርገውና ትልክልኛለህ እነዚህን መረጃዎች ኤምባሲ አመልክተካል አንተ ሳውዲ ነው የምትኖረው? አዎ አሁንም አስደውዬ ነበር እኔ ሳልሆን እኔ ህገ ወጥ ነኝ ግን ህጋዊ ሰው ሄዶ ጠይቆልኛል ደውለዋም ባለፈውም ሄደው ነበረ ለሁለተኛ ጊዜ ነው አሁንም ወደ እናንተ ከመግባቴ በፊት በዚሁ ጉዳይ ላይ ተነጋግሬ ነው የመጣሁት እኔ በሌላ ባላችሁ ሰዎች ነው ኦኬ ጥሩ ስለዚህ ኤምባሲ ጉዳዩን የያዘውን አካል ኤምባሲኒ አብዛኞቹን ሳውዲ ኤምባሲ የሚሰሩትን ስለማውቃቸው በጣም በብዙ ነገር ስለሚያግዙኝ አገናኝሻለሁ ምንም ችግር የለውም አገናኘኛለሁ ጉዳዩን የያዘውን አካል እና አዎ ይሄን ነገር በውስጥ ነው ማውራት ያለብን አዎ ችግር የለም በጣም ጥሩ በጣም ነው የምናመሰግነው ጉዳዩን ኤምባሲ እንዲደርስ ስላደረክ ጉዳዩን የያዘውን አካል ደግሞ ታገናኘኝና ምንድነው ያሉት ቤተሰብ ከኛ ጎን ሆኖ ከሳሽ አካል እኔ ቤተሰብ ነኝ የሚል ሊቀርብልን ይገባል የሚልም ምላሽ ሰጥተውናል ኤምባሲዎች ማለት ነው ያ በአለ እኮ አካል ታዲያ ባለቤቱ አለ ወንድሙ አለ እኮ እዛ እኮ አዎ እሱን ሊቀርቡልን ይፈልጋሉ ምክንያቱም ግዴታ ነው ቤተሰብ ብለዋል እስከዚህ ድረስ ነው ሁሉ ያወራሁት ብቻ የይመችን ቤተሰቦች እናቱንና የሱን ሙሉውን ነው የምንፈልገው አይው ከላይ የጻፉልኝ ነው ችግር የለውም ችግር የለም እናገኛለን ኢንቦክስ ላይ ያያችሁ ነው ሰው ይተባበራል ጥሩ ሁሉም ኢትዮጵያዊ ይተባበራል እንፈልጋለን እናገኛለን እኔም አንተም እንፈልጋለን ለቅልቦች የሚያስፈልገውን መረጃ እንሰጣለን ለሳውዲ አረቢያ ኤምባሲም ጉዳዩን የያዘውን አካል ታገናኘኛለን የሚፈልጉትን መረጃ እንሰጣለን መቀጠል ነው ይኸው አሞራው መጥቷል ሄይ ሀቢባዲ ናሽ ሁላችሁም እንዴት ናችሁ? ሰላም ነው ወይ? አለን ዋትስአፕ ላይ ሰላም ሳልል ምን ሳልል ቀጥታ ወደ ጉዳዩ ገባው ይቀርታል ችግር የለውም እኔም ላይክ እንግዶች አሉብኝና ችግር የለውም ጥያቄ ካለ መልሳለሁና ሚት ያረኩኝ ማለት ነው እንትኖቹን የምታውቃቸው ከሆነ እንድትጠራልን ነበረ ኢንተርቪው የሰጡትን ስማቸውን ብሬክስ የሚያውቀው ቆይ ይነግርሃል ስማቸውን ኢንተርቪው የሰጡትን ልጆች እኔ ስማቸው በረከት ነው ያደረጋቸው ግን ኢንተርቪው ያደረጋቸው ልጅ አይመጣም በረከትን እንኳን አይደለም የምንፈልገው ልጆቹን ነው ወንድሜ ምቅናይ ልጆችን ስም አናውቀውም ኢንተርቪው ያደረጋቸው ልጅ ነው እንጂ አንገናኝም አሉ ልጆቹ አውቆ ነው ወደ በረከት ይሄዱ እኮ ውሸት ለመናገር ብቻ ነው ገባኝ ስለዚህ ሆን ብለው ለመዋሸት ከሆነ በረከት ጋር ይሁን አይመጡማ ምን መሰለሽ ሀቢባ ምን መሰለሽ በረከት በፌስቡክ ታዋቂ ሰው ነው ውሸት ነው ይሄ ነገር ጥላቻ ከትግራይ ያለባቸው ነው ብሎ ወደ ፖለቲካ አሮጉና እንትን ወደ ፖለቲካ ነው የጠመዘዙት ይሄ ነገር በረከት የወጡ ኢንተርቪው ያደረጉ ሰዎች የት ነው የሚኖረው በረከት እንዳይወጣ ነው ሳውዲ አረቢያ እዚህ እንግሊዝ ሀገር ነው የሚኖረው የሚገርምሽ ምናልባት ቀድመም ልናገር የፈለኩት በዚህ ዙሪያ ነበርና እኔም ለተኛ ድምጽ እየሆኑ ነው ከስር ያሉት አይኔም እየጠበበች ድሮም ጠባብ ነች እየጠበበች ዳለች ነው ሌባ ምንም ብሔር የለውም ሲሰርቅ ለወገኔ ለተራበ ለተቸገረ አንድ ዳቦ ልግዛ ብሎ አስቦ አያውቅም እና የሆነ ነገር ሲፈጠር ግን በሀገራችን ውስጥ ሂደው የብሔር ውስጥ ወይም ሃይማኖት ውስጥ ይሸጎጣሉና እንደዚህ አይነቶችን ለማጋለጥ ሁላችንም በዛሬ በሌላው የደረሰ ነገ መልሶ በእኛ ይደርሳልና በእነዚህ አይነት ነገሮች ተባባሪ ባንሆን መልካም ነው። ምናልባት የዛሬ 2 ዓመት ይመስለኛል አንቺን ቤት ተናግሬ ነበረ። አንድ ታሪክ መጥቶ ነበረኛ ጋር የ80 ምናምን 89 እህቶችን በጦርነቱ ጊዜ ትግራይ ወስጄ ለዘመዶቻችሁ 50 እየወሰደ ለቤተሰቦቻችሁ አደርሳለሁ እያለ የ89 እህቶች ደሞዝን ሰብስቦ ወደ 1.2 ሚሊዮን የሳውዲ ገንዘብ ወስዶ ከዛን ቤቴል ላይ ህንፃ ገዝቶ ህንፃው ጋር ድረስም ሂደን
በኋላ ህንፃው ተሽጦ አላደረስኩም ለልጆቹ አድርሻለሁ ይል ነበረ። ጦርነቱ ሲቆም ቤተሰቦቻቸውን ሲጠይቁ በዚህ ጊዜ ልከንላችሁ ነበር ደርሷችኋል ሲባል ምንም አይተናናቅም የሚል ነገር ያነሳሉ ቤተሰቦቻቸው። ከዛም በኋላ ሲጠይቁት ህንፃ ገዝቼ እሱም ሳውዲ ስላለ ነው፣ ምናልባትም እየሰማም ሊሆን ይችላል። እና እኛ እዛ ድረስ ሄድንና ጉዳዩንም አስያዝን በህግ እንዴት ተደርጎ ህንፃው ተሽጦ ለልጆቹ ይከፋፈላል ሲባል ማን ምን አገባው እኛው እንፈተዋለን የሚል አሁን የሚጠሩት አይነት ስም ምናልባት እሱ ይሁን አይሁን ባላቅም ማለት እርግጠኛ ባልሆንም በረከት የሚባል ጀርመን የሚኖር ጉዳዩን እኔ ይዤዋለሁ። እሱ ነው የቀንቦች እሱ እኔ ያውቃለሁ። ይሄ ሰቶችም የበላ ገንዘብ መሐመድ ዑመር ይባላልና